ቤተክርስቲያን መተን ካላረፍን የት ሄደን እንረፍ? የምንሰማውና ምናየው እኮ ጨርቅ ያስጥላል፣ ያሳብዳል እኮ። ባካችሁ በዚህ ዘመን ያለን አገልጋዮች ህዝቡን በእግዚአብሔር ቃል እናሳርፈው። ይህ ህዝብ የት ሄዶ ይረፍ? የት ሄዶ ይረጋጋ? ስንነግር ሁልጊዜ እናተርፋለን ማለት አይደለም። ብንከስርም እግዚአብሔር ከኛ ጋር፣ ታመን አልጋ ላይ ብንተኛ እግዚአብሔር ከኛ ጋር ነው። እንደማይተወን እርግጠኞች ሆኖ፣ እንደማይረሳን እርግጠኞች ሆኖ የልባችን መሻት ይፈጸማል፣ ጥያቄያችን ይመለሳል፣ እንባችን ይታበሳል። ይውላችሁ የለመነው ልመና ሳይፈጸም ማንም ሰው መቃብር አይገባም። ጠብቆ ዝም ብላችሁ እግዚአብሔር ያልፋል። የመከራው ዘመን ያልፋል፣ የረሃቡ ዘመን ያልፋል፣ የእርስ በርስ ግጭቱ ጦርነቱ ዘመን ያልፋል። እግዚአብሔር ብዙ ነገር አሳልፎልናል። ይህን ዘመን ለመሻገር ይህን ዘመን ለማለፍ ቤተክርስቲያን ውስጥ ገብተን ከተሸሸግን ነው። የምንማማርበት የትምህርታችን ርዕስ የሚሆነው የነገርኩህን ሁሉ እስካደርግልህ ድረስ አልተውህም የሚል ይሆናል። ለዚህ ለሶስት ተከታታይ ቀናት ለተሰራው አብይ ጉባኤ አሁን የመጀመሪያው ቀን ላይ ነው ያለነው። በዚህ ዕለት በዚህ ርዕስ የህይወት ትምህርት ነው ዛሬ የምንማረው። ርዕሳችን የነገርኩህን ሁሉ እስካደርግልህ ድረስ አልተውህም የሚል ይሆናል። እስኪ አንድ ጊዜ በርዕስነት ያነሳነውን ኃይለ ቃል በአንደበት ብቻ ሳይሆን ከማስተዋል ጭምር ሆነን ሁላችንም በህብረት ለመናገር ራሳችንን እናዘጋጅ። የነገርኩህን ሁሉ በሉ እስኪ እስካደርግልህ ድረስ አልተውህም። ምን አልልህም? ኃይለ ቃሉን በዘፍጥረት 28 ቁጥር 15 ላይ ተመዝግቦ የምናገኘው። ይህን ርዕስ መነሻ አድርገን መነጋገር ያስፈለገበት ምክንያት አሁን ባለንበት በዚህ ዘመን ብዙዎቻችን እግዚአብሔር የተወንና የረሳን የመሰልን ስለተገኘን ከልባችን ውስጥ የመረሳት ስሜት ማውጣት እንድንችል እግዚአብሔር ማንንም ሰው እንደማይረሳ እግዚአብሔር ማንንም ሰው እንደማይተው ለማሳየት ይህን ርዕስ ከመጽሐፍ ቅዱስ ላይ መርጠነዋል። ቆሞ ለመናገር ቁጭ ብሎም ለማድመጥ ጥበብ ከእግዚአብሔር ሲሰጥ ብቻ ነውና ለኔ ለባሪያው ተናጋሪ የሆነ አንደበትን ለእናንተም ለሰሚዎቹ አስተዋይ የሆነ ልቦናን ቸሩ አምላካችን እግዚአብሔር ለሁላችንም በቸርነቱ ያደለን። በርዕስነት ያነሳነው ኃይለ ቃል የተነገረው ያዕቆብ ለሚባለው ሰው ነው። ቃሉንም በዚህ ስፍራ ላይ የተናገረው የቃሉ ባለቤት የሰራዊት ጌታ አምላካችን እግዚአብሔር የተናገረው ቃል በስደት በነበረ ጊዜ ያዕቆብ እግዚአብሔር ተገልጦለት በርዕስነት ያነሳነውን ኃይለ ቃል ለጊዜው ለያዕቆብ ለፍጻሜው ደግሞ ስለ ሁላችንም የሚነገር ቃል። የእግዚአብሔር ቃል በአንድ ዘመን ለተነሱ ሰዎች ብቻ ተነግሮ የሚያበቃ አይደል። ሐዋርያው ቅዱስ ጳውሎስ መጻሕፍት በሚሰጡት መጽናናት ተስፋ የሆንልን ዘንድ አስቀድሞ የተጻፈው ሁሉ ለትምህርታችን ተጽፏል ነው የሚል። ሮሜ ምዕራፍ 15 ቁጥር 4 ላይ የተመዘገበ እግዚአብሔር ቃል መጻሕፍት በሚሰጡት መጽናናት ተስፋ የሆንልን ዘንድ አስቀድሞ የተጻፈው ሁሉ ለትምህርታችን ተጽፏል ነው የሚለው። አስቀድሞ ሲል በሩቅ ነቢያት ማለቱ ነው። በቅርብ ሐዋርያት ማለቱ ነው። ከዚያም
በሊቃውንተ ቤተ ክርስቲያን ማለቱ ነው። የተጻፈ ሁሉ ለትምህርታችን ነው የተጻፈው ይላል። ያዘንን እንድንጽናናበት፣ የተጨነቅን ሰዎች ከጭንቀታችን እንድንረጋጋ፣ ተስፋ የቆረጥን ተስፋችን እንዲቀጠል፣ ጥያቄ ያለብን ጥያቄያችን እንዲመለስ፣ ስር ሰደን በሃይማኖት መታነጽ እንድንችል መጽሐፍ ቅዱስ ተጽፎልናል። ለትምህርታችን ከተጻፈው ነገር መካከል ለዛሬ የነገርኩህን ሁሉ እስካደርግልህ ድረስ አልተውህም የሚለውን ኃይለ ቃል አንስተን እናየዋል። እንግዲህ ያዕቆብ በስደት በነበረ ጊዜ ነው በርዕስነት ያነሳነው ቃል የተነገረው ብለናል። ለምን ተሰደደ? ጥቂት ወደ ኋላ መለስ ብለን አንድ ታሪክ እናያለን፣ ወደ ርዕሳችን መሰረታዊ ሐሳብ መምጣት ይቻለን ዘንድ። በዚህ በኦሪት ዘፍጥረት በምዕራፍ 25 ቁጥር 19 ጀምሮ እነሳለሁ። የአብርሃም ልጅ የይስሐቅ ትውልድም ይህ ነው ይላል። አብርሃም ይስሐቅን ወለደ። ይስሐቅም 40 ዓመት ሲሆነው ርብቃን አገባ። እርሷም በሁለት ወንዞች መካከል ያለ የሶርያዊው የባቱኤል ልጅና የሶርያዊው የላባ እህት ናት። ይስሐቅ ስለ ሚስቱ ወደ እግዚአብሔር ጸለየ፣ መካን ነበረችና። እግዚአብሔርም ተለመነው፣ ርብቃም ሚስቱ ጸነሰች ይላል። እንግዲህ ብዙ ጊዜ ታሪኩ እንደሚተረክ አብርሃም የተባለው ሰው ከሳራ ጊዜው ቢቆይም ይስሐቅን ወለደ ብሎ ይጀምራል። ይስሐቅም እድሜው ሲደርስ ርብቃን አገባ። አንድ ላይ በንጹህ መኝታ በቅዱስ ጋብቻ ይኖሩ ነበረ። ነገር ግን ልጅ አልነበራቸውም። ይስሐቅ ስለ ሚስቱ ስለ ርብቃ ይጸልይ ነበረ፣ ልጅ እንዲሰጣቸው ማለት ነው። አሁን እዚህ ውስጥ ባሎች ካላችሁ ስለ ሚስቶቻችሁ ትጸልዩ ይሆን? ይስሐቅ ስለ ሚስቱ ስለ ርብቃ ይጸልይ ነበር ይላል መጽሐፍ። እዚህ ውስጥ ሚስቶች ካላችሁ ለጸሎት በምትቆሙበት ጊዜ ባሎቻችሁን በጸሎት ታስቡ ይሆን? ክርስትና ማለት ለራስ ብቻ የሚኖሩት ኑሮ አይደለም። ሐዋርያው ቅዱስ ጳውሎስ አንዱ የሌላውን ሸክም ይሸከም ይላል። ባል ሚስቱን በጸሎት ሊያስብ ይገባዋል። ሚስትም ባሏን በጸሎት ልታስብ ይገባታል። ወንድም እህቱን፣ እህት ወንድሟን፣ ባልንጀሮቻችንን እርስ በርሳችን በጸሎት ልንተሳሰብ ይገባናል። ይስሐቅ ስለ ሚስቱ ስለ ርብቃ ጸለየ። እግዚአብሔር ጸሎቱን ሰማና ርብቃን አሰባት ይላል። ርብቃን ያሰበ አምላክ ሁላችንንም ያስበን። እግዚአብሔር ጸሎትን ይሰማል። እግዚአብሔር ልመናን ይሰማል። የለመኑትን አይነሳም፣ የነገሩትን አይረሳም። የኛ አምላክ ዳዊት ምን ብሎ ነው የተናገረው? ሥጋ ሁሉ ጸሎትን ወደምትሰማ ወደ አንተ ይመጣል አለ። መዝሙር 64 ቁጥር 2 ላይ ቃሉን አስተውሉት። ሥጋ ሁሉ አለ፣ ሥጋ ለባሽ ሁሉ ማለቱ ነው። ጸሎትን ወደምትሰማ ወደ አንተ ይመጣል። እግዚአብሔር ጸሎትን ይሰማል። ማናውቀው መቼ መልስ እንደሚሰጠን ነው እንጂ ወገኖቼ፣ ስናንኳኳ ይከፍታል፣ ስንፈልግ እናገኛለን፣ ስንለምን ይሰጠናል። እንዲህ ተብሎ እንደተጻፈ ለምኑ ይሰጣችኋል፣ አንኳኩ ይከፈትላችኋል፣ ፈልጉ ታገኙማላችሁ። የማቴዎስ ወንጌል ምዕራፍ 7 ቁጥር 7 ላይ የተመዘገበ የእግዚአብሔር ቃል። እንመለስ። ይስሐቅ ስለ ሚስቱ ስለ ርብቃ ጸለየ። የተዘጋ ማኅፀኗ እንዲከፈት፣ የደረቀ ማኅፀኗ እንዲለመልም፣ እግዚአብሔር በልጅ እንዲባርካቸው ጸለየ። እግዚአብሔር ጸሎቱን ሰማ። የሁላችንን ጸሎት ይስማል። በአንድ ጊዜ መንታ ልጆችን ጸነሰች። ስለ አንድ ልጅ ሲለምኑ እግዚአብሔር 2 ልጅ ሰጣቸው።
የኛ አምላክ ስንዝር ስንለምነው ክንድ ነው የሚሰጠን። ስለ ሩቅ ስንለምነው አቅርቦ ነው የሚሰጠን። ያ ፈያታዊ ዘየማን ከጌታ ቀኝ የተሰቀለው ትዝ ይላችኋል። ጌታ ሆይ በመንግስት በመጣ ጊዜ አስበኝ ብሎ ለመነው። ምንድነው ያለው ክርስቶስ? ዛሬ ከኔ ጋራ በገነት ትሆናለህ አለው። እሱ እኮ በመንግስት አስበኝ ነው ያለው። ክርስቶስ ግን ምንድነው ያለው? ዛሬ በገነት ከኔ ጋር ትሆናለህ አለው። ይኸውላችሁ የምናመልከው አምላክ ስለ ሩቅ ስንለምነው በቅርብ ይሰጠናል። ጥቂት ስንለምነው አብዝቶ ይሰጠናል። ስንዝር ስንለምነው ክንድ ይሰጠናል። ስለ አንድ ልጅ ሲለምኑ እግዚአብሔር 2 ልጅ ሰጣቸው። እግረ መንገድ መጽሐፍ ቅዱስን ስናነብ 7 መካኖች አሉ። 6ቱ መካኖች ወልደዋል። አንዷ ብቻ ናት ያልወለደች። 7ቱ መካኖች የመጀመሪያዋ ሳራ ናት፣ በይስሐቅ ተጎብኝታለች። ሁለተኛዋ ርብቃ ናት፣ በኤሳውና በያዕቆብ ተጎብኝታለች። ሶስተኛ ራሄል በዮሴፍና በቢንያም። አራተኛ ሃና በሳሙኤል። አምስተኛ የማኑሄ ሚስት እንትኩ የምትባለዋ በሶምሶን ተባርካለች። ስድስተኛ የካህኑ ዘካርያስ ሚስት ቅድስት ኤልሳቤጥ በመጥምቀ መለኮት በቅዱስ ዮሐንስ ተጎብኝታለች። 6ቶቹ መካኖች መጽሐፍ ቅዱስ ውስጥ ያሉት ወልደዋል። ያልወለደችው የሳኦል ልጅ የዳዊት ሚስት ሜልኮል የምትባለው ብቻ ናት። ለሷም እግዚአብሔር ልጅ መስጠት ስላቃተው አይደለም። ታሪኩ ሰፊ ነው። በአንድ ወቅት ታቦተ ጽዮን ወደ ዳዊት ከተማ ስትገባ ዳዊት ከቤተ መንግሥት ወጣ፣ ልብሰ መንግሥቱን አወለቀ፣ ከዙፋን ላይ ወረደ። በታቦተ ጽዮን ፊት ክብሩን ጥሎ ለእግዚአብሔር ክብር ምስጋና አቀረበ፣ ዘመረ። በመስኮት ተመለከተችውና ሜልኮል በልቧ ናቀችው፣ እንዲህም አለችው፣ አንተ እንደ ተራ ሰው እንደ ምናምንቴ ሰው ልብሰ መንግሥትህን አውልቀ ከዙፋን ላይ ወርደ ታመሰግናለህ እንዲህ አለችው። ዳዊት እንዲህ ብሎ መለሰላት፣ አሁን እኮ የማመሰግነው ከዋሻ ውስጥ አውጥቶ ሰገነት ላይ ያቆመኝ ነው። ከእረኝነት ስፍራ አንስቶ የእስራኤል ንጉሥ ያደረገኝ ነው። እሱን ነው እኮ እያመሰገንኩት ያለው። ገና መቼ አመሰገንኩት? ካመሰገንኩት በላይ አመሰግነዋለሁ አለ። ገና መቼ ሆንኩለት? ከሆንኩለት በላይ እሆንለታለሁ። ገና መቼ ዘመርኩለት? ከዘመርኩለት በላይ እዘምርለታለሁ አለ። ሴቲቱ ግን ተረገመች። እቺ ሴት እስክትሞት ድረስ አትወልድም ተባለች። ይሄ እስከ ፍጻሜ የሌለው እስከ ነው። ከሞተች በኋላ መውለድ አትችልም። ስለዚህ ተረግማ ነው ሜልኮል ያልወለደችው እንጂ ሌሎቹ መካኖች መጽሐፍ ቅዱስ ውስጥ ላይ ያሉት በስተርጅናቸው ሙቀት ልምላሜ ከተለያቸው በኋላ የሴቶች ልማድ ከተቋረጠባቸው በኋላ እግዚአብሔር ጎብኝቷቸዋል። የተዘጋ ማህፀናቸው ተከፍቷል። ይህን ድምፅ የምትሰሙ ወንድሞቼ እህቶቼ፣ ምናልባት በትዳር ውስጥ እየኖራችሁ ልጅ ያልተሰጣችሁ የሳራ አምላክ የእናንተ አምላክ ነው። ጠብቆት። እግዚአብሔርን ጠብቆ ያፈረ ሰው የለም። የኤልሳቤጥ አምላክ የእናንተ አምላክ ነው። የሐና አምላክ የእናንተ አምላክ ነው። ታውቃላችሁ፣ መካኖቹን ያልወለዱትን በጣም የሚያሳዝናቸውና ተስፋ የሚያስቆርጣቸው ካለ መውለዳቸው በላይ እኛ መንገድ ላይ ስናገኛቸው የምንናገረው ቃል እስካሁን አልወለድክም የሚለው ቃል፣ እስካሁን አልወለድሽም የሚለው ቃል፣ ትዳር ያለ ልጅ እንዴት ይሆናል የሚለው ቃል ቅስማቸውን ነው የሚሰብራቸው፣ አንገታቸውን ነው የሚያስደፋቸው፣ በቁስላቸው ላይ ጥዝጣዜ ነው የሚጨምርባቸው። ባካችሁ የምትወዷቸው ከሆነ በጸሎት አስቧቸው። መንገድ ላይ ስታገኟቸው እስካሁን አልወለድሽም፣ እስካሁን አልወለድኩም ወይ ብላችሁ በቁስል ላይ ጥዝጣዜ አትጨምሩባቸው። በእንቅርት ላይ ጆሮ ደግፍ አትሆንባቸው። አንዳንዶች ባለማወቅ ነው የምናደርገው፣ አንዳንዶቻችን ግን ያዋቂ አጥፊዎች ነን። በዓላማ የምናደርግ ሰዎች አለ። እንመለስ እንዳይሰፋብን። ስለ አንድ ልጅ ሲለምኑ እግዚአብሔር 2 ልጅ ሰጣቸው።
ገና በእናታቸው ማህፀን ውስጥ ሳሉ እነዚህ ሁለት ብላቴኖች ይገፋፉ ነበረ። ለምን? ቀድሞ ለመውጣት። በእስራኤል ልማድ ከእናቱ ማህፀን ቀድሞ የወጣ የበኩር ልጅ ይባላል። በረከት አለው ታውቃላችሁ። ይሄን በረከት ለማግኘት ሕፃናቱ ገና በርብቃ ማህፀን ውስጥ ሳሉ ይገፋፉ ነበር ይላል። የእግዚአብሔር ፈቃድ ሆነና ኤሳው የሚባለው ቀድሞ ወጣ። ያዕቆብ ደግሞ የወንድሙን ተረከዝ ጨብጦ ተወለደ። ኤሳው የበኩር ልጅ ተባለ። ዝቅ ብሎ ቁጥር 27 ላይ እንደዚህ ይላል፣ ብላቴኖቹ አደጉ ይላል። ብላቴኖቹ የሚላቸው ያዕቆብና ኤሳውን ነው። ኤሳው አደን የሚያውቅ የበረሃ ሰው ነው። ያዕቆብ ደግሞ በማጀት ውስጥ እናቱ ርብቃ ስትጠራው አቤት ስትልከው ወዴት እያለ ይታዘዛት ነበረ ይላል። በጣም የሚገርመው አንድ ቀን ኤሳው አደን ሊያድን ወጣ። ታሪኩ እንደምናውቅ እንደ ወትሮ ሳይቀናው ባዶ እጁን ተመልሶ መጣ ይላል። ያዕቆብ ደግሞ ለእናቱ ለርብቃ ታዞ የምስር ወጥ እየሰራ አገኘው ይላል። እባክህ ከምሰራው የምስር ወጥ በእንጀራ አድርገህ ስጠኝ አለ። ብኩርናህን ሽጥልኝና ያልከኝን እሰጥሃለሁ አለው። ያዕቆብ ገና በእናቱ ማህፀን ውስጥ ሳለ በረከትን የተጠማ ሰው ነበርና አሁን ምቹ ጊዜ አገኘ። ያልከኝን እንዳደርግልህ ከፈለክ ብኩርናህን ሽጥልኝ፣ ለእኔ ስጠኝ አለው። ኤሳው እንዲህ አለ ይላል መጽሐፍ፣ እነሆ እኔ ተርቤአለሁ። እቺ ብኩርና የሰራ መብል ካልሆነች፣ ስጠማ መጠጥ ካልሆነችኝ ኤሳው የበኩር ልጅ ነው መባል ብቻ ምን ዋጋ አለው አለና እሰጥሃለሁ አለ። ማልልኝ አለው። ማለለት። እንጀራ በምስር ወጥ አድርጎ ሰጠው። ብኩርናውን አሳልፎ ለወንድሙ ሰጠ። ስለሚሻግት እንጀራ አሁን ተበልቶ በኋላ እዳሪ ስለሚሆነው ነገር ኤሳው በረከቱን አጣ። የቤተ ክርስቲያን ሊቃውንት ብኩርና የሃይማኖት ምሳሌ ነው ይላሉ። ንገሩኝ፣ ብኩርና የምን ምሳሌ አልኳችሁ? ብኩርና የተባለ ሃይማኖታችንን ስለ ምድራዊ ነገር፣ ስለ ዓለማዊ ነገር፣ ስለሚጠፋ ስለ ድቃቂ ሳንቲም፣ ስለ ሹመት፣ ስለ ሽልማት ብለን አሳልፈን እንዳንሰጥ መድኃኔዓለም ሁላችንን ይጠብቀን። ብኩርና ሃይማኖት ነው። እግዚአብሔር ልጆች ዛሬ ብዙ ወንድሞቻችንና እህቶቻችን ብኩርና የተባለ ሃይማኖታቸውን በቀላሉ ልክ ልብስ የመቀየር ያክል እንኳን ማይከብዳቸው ሰዎች አሉ። ሃይማኖታቸውን ሲለውጡ ልብስ የመለወጥ ያክል እንኳን ማይከብዳቸው ሰዎች አሉ። በስራ ቦታ እድገት ለማግኘት ብለው በዚህ ዘመን በተለይ የደሞዝ ጭማሪ ለማግኘት አንዳንዶች ዝውውር ለማግኘት ስለ ትዳር፣ ስለ ምድራዊ ነገር፣ ስለሚያልፍ ነገር፣ ስለሚጠፋ ነገር ቀለል አድርገው ሃይማኖታቸውን የሚቀይሩ አሉ። ሐዋርያው ቅዱስ ጳውሎስ ምን አለ? ዕብራውያን 13 ቁጥር 7 ላይ የእግዚአብሔርን ቃል የተናገሯችሁን ዋኖቻችሁን አስቡ። የኑሯቸውን ፍሬ እየተመለከታችሁ በእምነታቸው ምሰሏቸዋል። ኢየሱስ ክርስቶስ ትናንትና ዛሬ እስከ ለዘላለም ያው ነዋል። ልዩ ልዩ አይነት በሆነ በእንግዳ ትምህርት አትወሰዱ። ልባችሁ በጸጋ ቢጸና መልካም ነው እንጂ በመብል አይደለም፣ በዚህ የሚሰሩ አልተጠቀሙምና አለ። ልባችሁ በጸጋ ቢጸና መልካም ነው። ጸጋ በተባለች ወንጌል፣ ጸጋ በተባለች ወገኖቼ በድንግል ማርያም ቢጸና መልካም ነው እንጂ በመብል አይደለም። በዚህ የሚሰሩ ሰዎች አልተጠቀሙም። ስለ መብል ምክንያት ኤሳው ብኩርናውን አጣ፣ በረከቱን አጣ። ዛሬም አንዳንድ ወንድሞችና እህቶቻችን ስለ መብል ምክንያት ብኩርና የተባለ ሃይማኖታቸውን እያጡ የትንቢት መፈጸሚያ እየሆኑ ነው ያሉት። ብንራብም ብንጠማም ብናገኝም
ብናጣም ብንከብርም ብንዋረድም በከፍታም በዝቅታም በሙላትም በጉድለትም በሐዘንም በደስታም በመጀመሪያ ሃይማኖታችን እስከ መጨረሻው ድረስ እንድንጸና እግዚአብሔር ሁላችንንም ይርዳን። እንመለስ። በረከቱን ሸጠ ለወጠ። ይስሐቅ ዓይኑ ፈዘዘ፣ ሰውነቱ ደነዘዘ፣ በሞትና በሕይወት መካከል ሆነ። ዳግም ጠራውና የሚወደውን ልጁን ኤሳውን እነሆ እኔ ለሞት ደርሻለሁ፣ ሳልሞት እንድባርክህ እንድመርቅህ አደናድንህ እንደሚጣፍጥ አድርገህ ሰርተህ አምጣልኝ አለውና አዘዘው ይላል። ይስሐቅ ይህን ሲናገር በጓዳ ሆና ርብቃ ትሰማለች። ርብቃ የምትወደው ያዕቆብን ነው ታውቃላችሁ። ይስሐቅ የሚወደው ደግሞ ኤሳውን ነው። ርብቃ ይህን ሰማችና የምትወደውን ልጇን ያዕቆብን ጠራችው። ያዕቆብ አለችው፣ አባትህ ወንድምህን ሊባርከው እንዲህና እንዲያ ሲል ሰምቻለሁ። መባረክ የሚገባ አንተ ነህ። ወደ ጋጣው ግባ፣ ጠቦት አምጣህ አርዳ አወራርደህ እኔ እንደሚጣፍጥ አድርጌ ሰርቼ ወደ አባትህ ዘንድ በአገልግል ይዘህ ትገባለህ። ከዛ ትባረካለህ። መባረክ ያለብህ አንተ ነህ አለች። እናት ልጇን እንዲባረክላት ተጨነቀች። በዚህ ዘመን ያለን እናቶች ልጆቻችን እንዲባረኩልን እንደ ርብቃ እንጨነቅ ይሆን? በዚህ ዘመን ያለን አባቶች ልጆቻችን እንዲባረኩልን እንጨነቅ ይሆን? አሁን ብዙ ጊዜ ወላጆች በዚህ ዘመን ለልጆቻቸው ለስጋዊ ነገር ስለሚያስፈልጋቸው ይጨነቁላቸዋል። ጥሩ ነው፣ ይገባል። ከእግዚአብሔር የተሰጠን የተቀበልናቸው ልጆቻችን ናቸው። ግን ለስጋዊ ሕይወታቸው ብቻ አይደለም መጨነቅ ያለብን። ስለሚበሉት፣ ስለሚጠጡት፣ ስለሚለብሱት፣ ስለሚማሩበት ትምህርት ቤት ብቻ አይደለም መጨነቅ ያለብን። ስለ መንፈሳዊ ሕይወታቸውም መጨነቅ አለብን። በሃይማኖት የጸኑ እንዲሆን፣ በምግባር የቀኑ እንዲሆን፣ ፈሪሃ እግዚአብሔር እንዲኖራቸው፣ ስር ሰደው በሃይማኖት እንዲታነጹልን ስለ ልጆቻችን መጨነቅ መቻል አለብን። ልጆቻችንን የምናሳድግበትን ጥበብ እግዚአብሔር ለሁላችንም ይስጠን። ጠቢቡ ሶሎሞን ሲናገር ምን አለ? ልጅህን በሚሄድበት መንገድ ምራው፣ በሸመገለ ጊዜ ከእርሱ ፈቀቅ አይልም አለ። እዛ ምሳሌ 22 ቁጥር 6 ላይ እስኪ አብረን እንናገረው። ልጅህን በሉ እስኪ። ያልተናገረ ሰው አለ? ልጅህን በሚሄድበት መንገድ ምራው፣ በሸመገለ ጊዜ ከእርሱ ፈቀቅ አይልም። ልጆችን ይወላችሁ አስተዳደግ በጣም ወሳኝ ነው። ልጆች ነጭ ወረቀት ናቸው፣ የጻፍንባቸው ነው። ታውቃላችሁ ግብፃውያን ልጆቻቸውን ገና ከ4 እና ከ5 ዓመት ጀምሮ የሃይማኖት ትምህርት እያስተማሩ ነው የሚያሳድጓቸው፣ ሁሉን ማለት። ስለዚህ ገና ከልጅነታቸው የእግዚአብሔር ፍቅር አድሮባቸው ያድጋል። መንፈሳዊነት እየተማሩ ያድጋል። ፈሪሃ እግዚአብሔር እየተማሩ ያድጋል። ከፍ ሲሉ በሃይማኖት የጸኑ ናቸው፣ በምግባር የቀኑ ናቸው። በሃይማኖት ጉዳይ አይደራደሩም። ጠንካራ ክርስቲያኖች ናቸው የግብፅ ኦርቶዶክሳውያን ክርስቲያኖች። እንዲሁ አይደለም ይሄ የተገኘው፣ ወላጆች ልጆቻቸው ላይ ስራ ስለሰሩ ነው። ስለዚህ ይሄ ድምጽ የሚሰማችሁ አባቶቼ፣ እናቶቼ ለልጆቻችሁ ሞባይል መግዛት ብቻ፣ ቦርሳ መግዛት ብቻ፣ ውድ ትምህርት ቤት ማስተማር ብቻ፣ ብዙ ቋንቋ እንዲናገሩላችሁ ብቻ አትጨነቁ። ስለ መንፈሳዊ ነገራቸውም ተጨነቁላቸው። በአግባብና በስርዓት አሳድጓቸው። ምንድን ያለው ሐዋርያው ቅዱስ ጳውሎስ? ወላጆች ልጆቻችሁን በጌታ ምክርና በተግሳጽ አሳድጓቸው አለ። ኤፌሶን ምዕራፍ 6 ቁጥር 4 ቃሉን አስተውሉት። ወላጆች አለ ልጆቻችሁን አለ በጌታ ምክርና በተግሳጽ አሳድጓቸው። ምን በሏቸው? በጌታ ምክርና በተግሳጽ ልጆቻችንን እንድናሳድግ እግዚአብሔር ሁላችንን በቸርነቱ ይርዳል። ብዙ ወላጅ ግን አይችልም፣ ማሳደግ አይችልም። እንደውም አንዳንዶቻችን
ለልጆቻችን መበላሸት ምክንያቶች እኛ ራሳችን ነን። ታውቃላችሁ እንደ ልጁን ሄደ ሲጋራ ገዝተና የሚል እኮ አባት አለ። ልጁን ሄደ ወደ መጠጥ ቤት ሲሄድ፣ ጠጅ ቤት፣ አረቄ ቤት፣ ድራፍት ቤት ሲሄድ ልጁን አንጠልጥሎ ይሄዳል። እሱ የሰለጠነ ይመስለዋል። ነገ አንተ እንደኔ ጠጭ ሁን እያለው ነው። ነገ አንተ እንደኔ ሲጋራ አጫሽ ሁን እያለው ነው። ጫት ግዛ ብሎ ልጁን የሚልክ ወላጅ ነገ እሱ ልጁ ጫት ቃሚ ቢሆን ለምን ይደንቀዋል? እኛው ያለማመድን አሳድገ ነው ችግር እንደሌለው አሳይተ ነው። ከኛ በላይ ጫት ቃሚ ሆኖ ቢገኝ ምን ይደንቀናል? የዘራነውን ያጨድ ነው። አንድ መጽሐፍ ምን ይላል? ልጅቷ ትምህርት ቤት ስትሄድ ዩኒፎርሙን ከሌላ ተማሪዎች ይልቅ በጣም አሳጥራ ለብሰዋለች፣ አጭር አድርገዋለች። ርዕሰ መምህሩ አያትና ነይ አልና እናትሽን አምጪ፣ ወላጅ አምጪ አላት። ምን አምጪ? ምን ወላጅ። እናቷን አንጠልጥላ መጣች። ከዛ ቢሮ ገቡ። ርዕሰ መምህሩ እቹት እናቴ አለች። መምህሩ ሲያየው እናትየው ደግሞ የለበሰችው ቀሚት ከልጅቷ በላይ አጭር ነው። በደንብ አያትና እናትየውን አንቺ ራስሽ ወላጅ አምጪ አላት። ምን አምጪ? ወላጅ የሚያስፈልገን ብዙ ወላጆች አለን። ልጅ ማሳደግም አንችል። መውለድ ብቻውን ቁም ነገር አይደለም። ማሳደግ፣ በአግባብ ማሳደግ፣ በስርዓት ማሳደግ። ርብቃ ተጨነቀች። እንመለስ፣ መባረክ የሚገባ አንተን አለች። ያዕቆብ እንደዚህ ያለ ለእናቱ፣ እናቴ አላት አባቴ ምንም ቢያረጅ አይኑ ቢፈዝ እኔና ወንድሜን ለይቶ ያውቀናል። ወንድሜ ጸጉራም ነው፣ እኔ ጸጉር የለኝም። አገልግሉን ይዤ አባቴ ቤጋ ገብቼ ተነስ ባርከኝ ስለው ሲዳስሰኝ ኤሳው አለመሆኔን ያዕቆብ መሆኔን አውቆ ቢረግመኝስ የአባት ምርቃቱ ብቻ ሳይሆን እርግማኑም ይደርሳል። ርብቃ እንደ ያለች ልጄ ያለች አባትህ ኤሳው አለመሆንህን ያዕቆብ መሆንህን አውቆ ቢረግምህ እንኳን መርገሙ በኔ ላይ ይሁን አለች። መርገሙ በማን ላይ ይሁን? ወደ እኔ ይምጣ፣ አንተ ብቻ ተባረክልኝ አለችው። ታሪኩ ሰፊ ነው። ቆዳ አለበሰችው፣ የበጉን ቆዳ። ሰውነቱ ጸጉራም እንዲመስል ኤሳውን እንዲመስል ተዘጋጀ ምግቡ። በአገልግል ይዞ ገባ። አባቴ ሳትሞት ተነስና ባርከኝ አለው። ማነህ አለው። የበኩር ልጅ ኤሳው ነኝ አለ። ግን ያዕቆብ እኮ ነው። ና እስኪ ልዳስህ ኤሳው እንደሆንክ እንዳልሆንክ እለይ ዘንድ ቅረብ አለው። ቀረበ፣ ዳሰሰው። ወዲያው እንዲህ አለው ሰውነትህ የኤሳው ድምፅ ግን የያዕቆብ ድምፅ ነው አለው። ነገር ግን ባረከው ይላል። ተባርኮ ወጣ። ልክ እሱ ተባርኮ አንድ እርምጃ ሲወጣ ከአባቱ ቤት ኤሳው ላቡን እያፈሰሰ ወዙን እያንጠፈጠፈ የታዘዘውን ፈጽሞ ወደ አባቱ ገባ። አባቴ ተነስና ባርከኝ አለ። ታሪኩ እንደምናውቅ ማነህ አለው። እኔ የበኩር ልጅ ኤሳው ነኝ አለ። ካንተ ቀድሞ የመጣው ማን ነው አለው። ምናልባት ወንድሜ ይሆናል አለ። በቃ እሱን ባርኬዋለሁ አለው። አባቴ በረከት አንዲት ብቻ ናት አለው። በረከቴ አንዲት ብቻ ናት አለው። ተቆጥቶ ወጣ ኤሳው። ይሄን ዘመን ለመሻገር ይሄን ዘመን ለማለፍ ወደ ቤቱ ገብተን እንሸሸግ። ቤተ ክርስቲያን የምትለንን እንስማ። አባቶቼ፣ እናቶቼ፣ ወንድሞቼ፣ እህቶቼ፣ በዚህ አካባቢ ያላችሁ ክርስቲያን ወገኖቻችን ይሄን የመከራ ዘመን፣ ይሄን ክፉ ዘመን፣ ይሄን አስጨናቂ ዘመን ማለፍ የምንችለው ቤተ ክርስቲያን ውስጥ ገብተን ከተሸሸግን ነው። ማለፍ አንችልም ያለበለዚያ። መጽሐፍ እንደዚህ ይላል። እስኪ ይህንን ቃል ሁላችሁም አስተውሉት። በዚህ በትንቢተ ሕዝቅኤል ምዕራፍ 26 ላይ የተመዘገበ ቃል ነው። ቁጥር 20 ላይ ሕዝቤ ሆይ ብሎ ይጀምራል። ና ወደ ቤትህ ግባ። ወዴት ግባ? ወደ ቤትህ ግባ። ቤታችን ቤተ ክርስቲያን ናት። የእግዚአብሔር ቤት
የኛ ቤት ነው። ሕዝቤ ሆና ወደ ቤት ግባ፣ በርህን በኋላ ዝጋ፣ የመከራው ዘመን እስኪያልፍ ጥቂት ጊዜ ተሸሸግ። ጥቂት ጊዜ ምን በል ያልፋል። የመከራው ዘመን ያልፋል። የረሃቡ ዘመን ያልፋል። የእርስ በርስ ግጭቱ ጦርነቱ ዘመን ያልፋል። እግዚአብሔር ብዙ ነገር አሳልፎልናል። ይህንንም ያሳልፈዋል። የሚሳነው ነገር የለም። ከኛ የሚጠበቀው ግን መሸሸጊያችን ቤተ ክርስቲያን ትሆን፣ ማምለጫችን ቤተ ክርስቲያን ትሆን። ወንድምህ ተቆጥቷል አለችው። የወንድምህ ቁጣ እስኪበርድ ድረስ ወደ አጎትህ ወደ ላባ ዘንድ ሽሽ አለችው። እሺ ያለ ያዕቆብ የተባረከ ልጅ ነው። የእናቱን ምክር የሚሰማ ነው። ስደት ጀመረ። ስደት በሚሄድበት ጊዜ መንገድ በመሄድ ደከመውና አንድ ስፍራ ላይ አረፈ። ድንጋይ ተንተርሶ ተኛ። በተኛበት ቅስፈት ውስጥ ራእይ አየ፣ ህልም አለመ። ያየው ህልም ምንድነው? መሰላል ከሰማይ እስከ ምድር ተተክሎ በመሰላሉ ላይ መላእክት ሲወጡ ሲወርዱ፣ በመሰላሉ ጫፍ ላይ እግዚአብሔር ተቀምጦ ይህንን ራእይ እግዚአብሔር ለያዕቆብ ገለጠለት። ወገኖቼ ያዕቆብ በፍኖተ ሎዛ የተመለከታት ቺ መሰላል አባ ሕርያቆስ በቅዳሴ ማርያም ድርሰቱ ላይ የእመቤታችን ምሳሌ እንደሆነ ተናግሮታል። የአብርሃም እንግድነት፣ የይስሐቅ መዓዛ፣ የያዕቆብ መሰላል አንቺ ነሽ ብሎ አምጥቶታል። እመቤታችን በያዕቆብ መሰላል ትመሰላለች። እንዴት? እሱን በጥቂቱ ፈትቼው አልፋል። መሰላል አገልግሎቱ ከላይ ያለን ማውረጃ ነው፣ ከጉድጓድ ውስጥ ያለን ማውጫ ነው። መሰላል አገልግሎቱ ከላይ ከሰማይ ከሶስቱ አካል አንዱ አካል ከሶስቱ ቅዱስ አንዱ ቅዱስ አካላዊ ቃል እግዚአብሔር ወልድ ኢየሱስ ክርስቶስ ከሰማየ ሰማያት የወረደው በመሰላሏ በድንግል ማርያም በኩል ነው። አንድም መሰላል ከጉድጓድ ውስጥ ያለን የተጣለን ነገር ማውጫ ነው አይደል? መሰላል ጥቅሙ ጉድጓድ የተባለ ሲኦል ነው። ጨለማ የተባለ ሲኦል ነው። ሲኦል ውስጥ የተጣልን አዳምኛ እኛ ልጆቹ ከሲኦል ጉድጓድ ውስጥ የወጣ ነው በመሰላሏ በድንግል ማርያም ምክንያት ነው። ስለዚህ ድንግል ማርያም መወጣጫ መሰላላችን ናት። መሸጋገሪያ ድልድያችን ናት። ከአምላክ መነጋገሪያ ቋንቋችን ናት። የባህሪያችን መመኪያ ናት። ድንግል ማርያም ማናቀውን አምላክ ያሳወቀችን ናት። ለመለኮት ስጋ ደም አጥንት የለውም። ስጋንም ደምንም አጥንትንም የነሳው ከሷ ነው። ከስጋዋ ስጋ ከነፍሷ ነፍስ ነስቷል። የድህነታችን ምክንያት ናት እመቤታችን። ክብር ይግባት ወላዲት አምላክ። ከፍ አድርጋችሁ አመስግነዋል። መሰላል አየ። መሰላሏ የእመቤታችን ምሳሌ። በመሰላሉ ላይ መላእክት ይወጡና ይወርዱ ነበር። ይሄ የምን ምሳሌ ነው ያሉ እንደሆነ መላእክት መውጣታቸው የሰው ልጆችን ጸሎት፣ የሰው ልጆችን ልመና፣ የሰው ልጆችን ደጅ ጥናት መሰላል ጫፍ ላይ ወደ ተቀመጠ ወደ እግዚአብሔር ይዘው የመውጣታቸው የማረጋቸው ምሳሌ ነው። ደግሞ ይወርዱ ነበር አለ በመሰላሉ ላይ የእግዚአብሔርን በረከት የእግዚአብሔርን ቸርነት ወደ ሰው ልጆች ይዘው የመምጣታቸው ምሳሌ ነው። መላእክት ከእግዚአብሔር ወደ ሰው ይመጣሉ፣ ከሰው ደግሞ ወደ እግዚአብሔር ይሄዳሉ። ቅዱስ ራጉኤል ጸሎታችንን ያሳርገልን። ቅዱስ ራጉኤል ለሁላችንም ይቆምልን። ከኃጢአት በስተቀር በአማላጅነቱ የሁላችንን ልመና ይሄ መልአክ ይፈጽምልን። መላእክት ሲወጡ ሲወርዱ ተመለከታል። በመሰላሉ ጫፍ ላይ እግዚአብሔር ተቀምጦ ነበር። ያዕቆብ በፍኖተ ሎዛ የህይወቱ የበላይ እግዚአብሔር እንደሆነ ተመለከተ። የህይወታችን የበላይ ማን ነው? በህይወታችን አንደኛው ማን ነው? እግዚአብሔር። እሱን አየ። ከመሰላሉ ጫፍ ላይ እግዚአብሔር ተቀምጦ አለ። የሁላችሁ በህይወታችሁ ምንም ነገር አንደኛ እንዳታደርጉ፣ በህይወታችሁ ምንም ነገር እንዳታስቀድሙ። የህይወታችን የመጀመሪያው እግዚአብሔር ነው። ይሄን አየ። ወዲያው እግዚአብሔር ተገለጠለት።
ላነበው ፈልጋለሁ። እዚህ ዘፍጥረት 28 ላይ የተመዘገበ ቃል። ወደ ርዕሳችን እንመለስ። እግዚአብሔርም እንዲህ አለው፣ የአባትህ የአብርሃም አምላክ የይስሐቅ አምላክ እኔ እግዚአብሔር ነኝ። ይቺ የተኛህባትን ምድር ላንተና ለዘርህ እሰጣለሁ። ዘርህን እንደ ምድር አሸዋ ይሆናል። እስከ ምዕራብና እስከ ምስራቅ፣ እስከ ሰሜንና እስከ ደቡብ ትስፋፋለህ። የምድር አሕዛብ ባንተና በዘርህ ይባረካሉ። እነሆ እኔ ካንተ ጋራ ነኝ። ከማን ጋራ ነኝ? እነሆ እኔ ካንተ ጋር ነኝ አለ። እንዴት የሚያስደስት ቃል ነው ወገኖቼ! እግዚአብሔር ከኛ ጋራ እንደሆነ እርግጠኛ ከመሆን በላይ ምን የሚያስደስት ነገር አለ? እግዚአብሔር ከማን ጋር ነው? የምታምኑ ንገሩን። ከማን ጋር ነው? አይዟችሁ አትጨነቁ። እግዚአብሔር ከኛ ጋር እኮ ነው። የጥቂት ጊዜ ረሃቧን፣ የኑሮ ውድነቷን፣ መከራዋን፣ ችግሩን፣ መገፋቱ ምናምን አይታችሁ እግዚአብሔር የተወንና የረሳን እንዳይመስላችሁ። እግዚአብሔር ከኛ ጋር ነው። እኔ አለው ካንተ ጋር ነኝ አለው ያዕቆብን። ለጊዜው ለፍጻሜው ስለ ሁላችን የሚነገር ቃል ከኛ ጋር ነው እግዚአብሔር። ስንወጣ፣ ስንገባ፣ ስንቀመጥ፣ ስንነሳ፣ ስንተኛ፣ ስራ ቦታችን፣ በተሰማራንበት መስኮሎ ከኛ ጋር ማን አለ? እዚህ የደረስነው እግዚአብሔር ከኛ ጋር ስለሆነ ነው እንጂ እግዚአብሔር ከኛ ጋር ባይሆን እዚህ መድረስ አንችልም። እውነት ሐሰት ወገኖቼ? እዚህ የደረስነው ጠላት ስለሌለ አይደለም። ማን ጠብቆን ነው? ማን ከኛ ጋር ስላለ ነው? እቺ እንደሚጠመደው ወጥመድ፣ እንደሚበጠበጠው መርስ፣ እንደሚቆፈረው ጉድጓድ፣ እንደሚመከረው ምክር ቢሆን ማን እዚህ ደርስ ነበር? ግን የኛ አምላክ ወጥመዱን እየበጣጠሰ መርዙን እያከሸፈ ጉድጓዱን እየደፈነ ምክሩን እያጠፋ ከኛ ጋር ስለሆነ እየጠበቀ ይኸው ነጭ አልብሶ በክብር እዚህ ያደረሰን። ክብር ምስጋና ለስሙ ይሆነል። እግዚአብሔር ከማን ጋር ነው? ከማን ጋር ነው? አማኑኤል ማለት ምን ማለት? ወር በገባ በ28 በቤተ ክርስቲያናችን አማኑኤል ብለን እናስባል። አማኑኤል ማለት እግዚአብሔር ከኛ ጋር ማለት ነው። እግዚአብሔር ከኛ ጋር ነው። አትጠራጠሩ፣ ለአፍታም እንዳትጠራጠሩ። እግዚአብሔር ከኛ ጋር ነው። ትልቁ ነገር እኛ ከእግዚአብሔር ጋር ነን ወይ ነው ጥያቄው እሱ እንጂ እግዚአብሔር ከኛ ጋር ነው። ያዕቆብን ምን አለው? እኔ አለው ካንተ ጋራ ነኝ አለውና በምትሄድበት መንገድ ሁሉ እጠብቅሃለሁ አለ። እግዚአብሔር በመውጣት በመግባታችን ይጠብቀን። በምትሄድበት መንገድ ሁሉ እጠብቅሃለሁ፣ ወደዚች ምድር መልሰሃለሁ፣ የነገርኩህን ሁሉ እስካደርግልህ ድረስ አልተውህም አለው። ይሄን ሁሉ የተረክነው እዚህ ርዕሳችን ጋር ለመድረስ የነገርኩህን ሁሉ እስካደርግልህ ድረስ አልተውህም። ምን አልልህም አለው? አልተውህም። ከዛ ታሪኩን ጨርስ። ያዕቆብ ከእንቅልፉ ተነሳ፣ እንዲህም አለ፣ በእውነት እግዚአብሔር በዚህ ስፍራ ነው፣ እኔ አላወቅኩም ነበረ። ፈራ፣ እንዲህም አለ፣ ይህ ስፍራ እንዴት ያስፈራ! ይህ ስፍራ የእግዚአብሔር ቤት ነው እንጂ ሌላ አይደለም፣ ይሄም የሰማይ ደጅ ነው አለ። የሰማይ ምንድን ነው አለ? ደጅ ነው አለ። ወዳው ማልዶ ተነስቶ ተንተርሶ ተኝቶ የነበረውን ድንጋይ አነሳ፣ እንደ ሐውልት አድርጎ አቆማት፣ ዘይትን በላይዋ አፈሰሰባት። ይቺ ስፍራ ከዛሬ ጀምሮ ቤቴል ተብላ ትጠራ አለ። ማን ተብላ ትጠራ? ቤቴል፣ የእግዚአብሔር ቤት ማለት ነው። አባቶቻችን ሊቃነ ጳጳሳቱ የመሰረት ድንጋይ ሲጥሉ አዲስ ቤተ ክርስቲያን ለማነጽ ሐውልት መሳይ ነገር ያቆማሉ። ዘይቱን ያፈሳሉ፣ ቅባ ቅዱሱን ያፈሳሉ፣ ይባርኩታል። ከዚህ የተገኘ ነው። ያዕቆብ ተኝቶ የነበረውን ተንተርሶ የነበረውን ድንጋይ አንስቶ አቆመውና ዘይትን አፈሰሰበት። ይቺ ስፍራ ከዛሬ ጀምሮ ቤቴል ተብላ ትጠራ አለ።
የነገርኩህን ሁሉ እስካደርግልህ ድረስ አልተውህም ብሎት ነበረ። እግዚአብሔር ለያዕቆብ የነገረውን ሁሉ በጊዜው ጊዜ አደረገለት። ዘርህን እንደ ሰማይ ከዋክብት እንደ ምድር አሸዋ አበዛለሁ ብሎት ነበረ። ዘሩን አበዛለት። 12ቱ ነገደ እስራኤል የሚባሉት የያዕቆብ ልጆች ናቸው። የሚባርኩህን እባርካለሁ፣ የሚረግሙህን እረግማለሁ ብሎት ነበረ። ያዕቆብን የባረኩ ተባርከዋል፣ የረገሙት ተረግመዋል። እቺ የተኛህባትን ምድር ላንተና ለዘርህ እሰጣለሁ ብሎት ነበረ። ያቺ የተኛህባትን ምድር ለያዕቆብ ልጆች እግዚአብሔር አወረሳቸው ይላል። በምትሄድበት መንገድ ሁሉ እጠብቅሃለሁ ብሎት ነበረ። ሐሰት ለባህሪው የማይስማማው አምላክ ያዕቆብ በሄደበት ቦታ ሁሉ ጠብቆታል። እንደተሰደድክ አትቀርም፣ ከስደት እመልስሃለሁ ብሎት ነበረ። ያዕቆብ እንደተሰደደ አልቀረም፣ ከስደቱ እግዚአብሔር መልሶታል። በቃ የነገረውን ሁሉ ለያዕቆብ እግዚአብሔር አድርጎለታል፣ ፈጽሞለታል። ይህ ቃል ለፍጻሜው ለእኔና ለእናንተ የሚነገር ቃል በአባቶቻችን አድሮ በመምህራን አድሮ እግዚአብሔር ብዙ ነገር ነግሮናል። ብዙ ነገር በጆሮአችን ሰምተናል። ወገኖቼ የነገረንን ነገር እስኪያደርግልን ድረስ እግዚአብሔር አይተወንም። እግዚአብሔር ምን አይለንም? እግዚአብሔር ምን አይለንም? እስኪ እግዚአብሔር በሉ። እግዚአብሔር አይተወኝም። ሁላችሁ ሰይጣን ሁል ጊዜ እየመጣ አንተን እኮ እግዚአብሔር ትቶሃል፣ አንቺን እኮ እግዚአብሔር ትቶሻል ነው የሚለን። የሰይጣንን ድምፅ ባካችሁ አትስሙ። የእግዚአብሔርን ድምፅ ስሙ። እግዚአብሔር አይተወንም፣ አይረሳንም፣ አይዘነጋንም። የያዕቆብ አምላክ የኛ አምላክ ነው። ምንድነው የሚለው መጽሐፍ? ጽዮን ግን እግዚአብሔር ትቶኛል፣ ጌታም ረስቶኛል አለች። በውኑ ሴት ልጅ 9 ወር ከ5 ቀን በማህፀኗ የተሸከመችውን ልጅ እስከማትራራ ድረስ ትረሳለችን? ምናልባት እሷ ትረሳ ይሆናል። እኔ ግን አለ ለዘላለም አልረሳችሁም፣ እነሆ በእጄ መዳፍ ቀርጫችኋለሁ አለ። ኢሳይያስ 49 ቁጥር 14 ላይ የተመዘገበ የእግዚአብሔር ቃል ደግመዋለሁ። ጽዮን ግን አለ። ለጊዜው ቃሉ የተነገረው ለጽዮናውያን ነው፣ ለእስራኤላውያን የተነገረ ቃል። እግዚአብሔር ትቶኛል፣ ጌታም ረስቶኛል አለች። ተሰደው ተማርከው ወደ ባቢሎን በወረዱ ጊዜ በ70 ዓመት ሙርኮ ጊዜ እዛ መከራ ውስጥ ሳሉ በናቡከደነጾር ሲቀጠቀጡ ጽዮናውያን እስራኤላውያን እግዚአብሔር ቢተወን ነው፣ እግዚአብሔር ቢረሳን ነው አሉ። ምን አለ በነብዩ አደረና እግዚአብሔር ጽዮን ግን እስራኤል ግን እግዚአብሔር ትቶኛል ጌታም ረስቶኛል አለች። በውኑ ሴት ልጅ የወለደችውን ልጅ በማህፀኗ የተሸከመችውን ትረሳለችን? ምናልባት እሷ ትረሳ ይሆናል። እኔ ግን አለ እግዚአብሔር ለዘላለም አልረሳሽም አለ። እናት ጡቷን አጥብታ ያሳደገችውን በክንዶቿ ያቀፈችውን በጀርባዋ ያዘለችውን ልጅ አንዳንዴ ልትረሳ ትችላለች። አያድርስ ነው። አባትም ሊረሳ ይችላል። አያድርስ ነው። አምላካችን እግዚአብሔር ግን ከአባት በላይ አባት ነው፣ ከእናት በላይ እናት ነው፣ ከወንድም በላይ ወንድም ነው፣ ከእህትም በላይ እህት ነው። እንደ እግዚአብሔር ያለ ማንም የለም። እግዚአብሔር አይረሳንም። እግዚአብሔር ምን አይለንም? አይረሳ። ከልባቸው ውስጥ የመረሳ ስሜት አውጡና ጣሉ። ጥቂት ነገር ተናግሬ ትምህርት ያልተከለ የትምህርቱ ዋና ዓላማ እኔን እግዚአብሔር ተወኝ፣ እኔን እግዚአብሔር ረሳኝ ከማለት ህይወት ውስጥ ወጥተን እግዚአብሔር ከኛ ጋር እንደሆነ አምነን በእምነት መኖር እንድንችል። በተለይ በዚህ ዘመን መስማት ያለብን ቃል እንደዚህ አይነት ቃል። እኔ በቁስላችሁ ላይ ጥዝጣዜ አልጨምርም። በዚህ ሰዓት ላይ ቤተክርስቲያን መተን ካላረፍን የት ሄደን እንረፍ እንዴ? የምንሰማውና የምናየው እኮ ጨርቅ ያስጥላል፣ ያሳብዳል እኮ። ባካችሁ በዚህ ዘመን ያለን አገልጋዮች ህዝቡን በእግዚአብሔር ቃል እናሳርፈው። ይህ ህዝብ የት ሄዶ ይረፍ? የት ሄዶ ይረጋጋ? በቃ እግዚአብሔር አይተወንም። መከራ አለ አይደል? ፈተና አለ አይደል? የኑሮ ውድነት አለ አይደል? ረሃብ አለ አይደለም? በዚህ ውስጥም ቢሆን እግዚአብሔር ከኛ ጋር ነው። እግዚአብሔር ከኛ ጋር ነው ማለት ሁል ጊዜ ይሳካል ማለት አይደለም። ሁል ጊዜ እንጠግባለን ማለት አይደለም። ስንነግድ ሁል ጊዜ እናተርፋለን ማለት አይደለም። ብንከስርም እግዚአብሔር ከኛ ጋር ነው። ታመን አልጋ ላይ ብንተኛም እግዚአብሔር ከኛ ጋር ነው።
እንደማይተወን እርግጠኞች ሆኖ እንደማይረሳን እርግጠኞች ሆኖ የልባችን መሻት ይፈጸማል፣ ጥያቄያችን ይመለሳል፣ እንባችን ይታበሳል። ይኸውላችሁ የለመነው ልመና ሳይፈጸም ማንም ሰው መቃብር አይገባም። ጠብቁ፣ ዝም ብላችሁ እግዚአብሔርን ጠብቁት። ምንድነው የጎደላችሁ? ምንድነው ያጣችሁት ነገር? ምንድነው እንዲደረግላችሁ የምትፈልጉት ነገር? ሃይማኖታችሁን አጽንታችሁ፣ ምግባራችሁን አቅንታችሁ፣ ማዕተባችሁን አጥብቃችሁ ይዛችሁ ከቤተ ክርስቲያን ሳትለዩ፣ ከጉባኤ ሳትለዩ፣ ከቅዳሴው ሳትለዩ ወገኖቼ ጠብቁት እግዚአብሔርን። ይመጣል፣ አይተወንም፣ አይጥለንም፣ አይረሳንም። የያዕቆብ አምላክ የኛ አምላክ ነው። በአዲስ ኪዳን ምን ተብሎ ነው የተጻፈው? ወላጆች እንደሌላቸው ልጆች አልተዋቸውም። እዛ የዮሐንስ ወንጌል ምዕራፍ 14 ቁጥር 18 ላይ ተመዘገበ። እስኪ ወላጆች በሉ እንደሌላቸው ልጆች አልተዋችሁም። ምን አልላችሁ? እግዚአብሔር ይተወናል። አሁን ስንዘምር አይተዋትም አይተዋትም አይተዋትም፣ ይሄ መዝሙር ነው። በህይወታችን ግን በተግባር ግን አይ እግዚአብሔር ኢትዮጵያን እኮ ተዋት፣ ቤተ ክርስቲያንን ተዋት፣ ረሳት፣ እኔን ተወኝ አትበሉ። እንደዛ ያልንበት ዘመን ይበቃል። ዴት ስጋውን ቆርሶ ደሙን አፍስሶ በመስቀል ተሰቅሎ ያን ሁሉ መከራ ተቀብሎ አምላካችን እንዴት ይተወናል? እንዴት ይረሳናል? እንዴት ይዘነጋናል? ሲብላችሁ ጠብቁት እግዚአብሔር። መቼ እንደሚመጣ አናውቀው። መቼ ታሪካችን እንደሚቀይረው አናውቀው። መቼ እንባችንን እንደሚያብሰው አናውቀው። መቼ እንቆቅልሻችንን እንደሚፈታ አናውቀው። ግን እርግጠኞች ነን እግዚአብሔር አይረሳንም፣ እግዚአብሔር አይተወንም። የነገርኩህን ሁሉ እስካደርግልህ ድረስ ምን አልልህም። እግዚአብሔር ሀገራችንን በመልካም ያስብልን፣ ቤተ ክርስቲያናችንን በመልካም ያስብልን፣ የእያንዳንዳችንን ሕይወት እግዚአብሔር በመልካም ያስብልን። አልተውህም ብሎ በቃሉ ያጽናናን፣ በቃሉ ያሳረፈን፣ በቃሉ የመከረን አምላክ ስሙ ለዘላለም የተመሰገነ ይሁን። የእናታችን የእመቤታችን የቅድስት ድንግል ማርያም ምልጃ፣ ጸሎት፣ በረከት ከሁላችን ጋር ይሆን። እግዚአብሔር አምላክ በዚህ በሶስት ቀን በሚሰራው በሚደረገው ጉባኤ በሚነገረው ቃል እግዚአብሔር የምንጠቀም፣ የምንለወጥ፣ የምንጽናና፣ የምናርፍ እግዚአብሔር ሁላችንን ያድርገን። የሁላችንን መጨረሻ እግዚአብሔር ያሳም።